ሄርሜላ ጎን ቡዜ አለች። ቡዜ ማለት ነው ከሄርሜላ ጋርም ግንኙነት አላት። ከቡታጭራ ጀምሮ ሩታን ስታሰቃያት የነበረውን ነገር ጠቅላላ ሁሉንም ነገር ሄርሜላ ጎን ማን አለ? ቡዜ አለች። ቡዜ ከሩታ ራቂ፣ ቡዜ ከሩታ ራቂ። ልጁላ ማለት ነው ባይወለድ በጣም ደስተኛ ነበረች ቡዜ። ሩታ ልጁን ከአብርሃም ባትወልደው በጣም ደስተኛ ነበረች ማለት ነው። ቡዜ በጣም ለፍታለች ትዳራቸው እንዲፈርስ፣ የአብርሃምና የሩታ ትዳር እንዲፈርስ በጣም ለፍታለች። እሱም ተሳክቶልሻል። ሰላም ውድኛ ቤተሰቦች እንዴት ናችሁ? እኛ አለን አልሐምዱሊላህ፣ ሁሉ ሰላም ሁሉ አማን አለን። እንግዲህ እኛ ደህና ነን። እንዴት ናችሁ? ስራ ምናምን ሁሉ ሰላም ነው አይደል? ቤተሰቦቻችን ከዚህ በፊት በሰራሁት ቪዲዮ ማለት ስለ ቡዜ ባወራሁት ቪዲዮ ስለ ቡዜ በተናገርኩት ቪዲዮ በጣም ብዙ ዛቻ፣ ማስፈራሪያ ቡዜ እስከ መሳደብ ድረስ የሆነ ቪዲዮን አስጠፋዋል ምናምን እስከምትል ድረስ ነው የደረሰችው። ባይዘዌ የቡዜ ማስፈራራት እኔን ምንም የሚያቆመኝ ነገር የለም። አሁንም ቢሆን ቡዜ ገና ጣጣሽን ገና እዚህ ከተማ እዚህ እኔ ያለሁበት ከተማ የሰራሻቸውን ፋውሎች አንቺ ያጠፋሻቸውን ጠቅላላ ፋውሎች ከመናገር ምንም የሚያቆመኝ ነገር የለም። ገባሽ? እኔ ወንድ ልጅ ነኝ። ይሄ ሁሉ ስትዝቺ፣ ይሄ ሁሉ በሰው ስታዝቺ ምን ነበረ? እንግዲህ እኔ ወንድ ልጅ ነኝ። አንቺ የምፈራበት ምንም አይነት ነገር የለም። አሁንም ቢሆን ደጋግሜ የምነግርሽ ነገር አሁንም ቢሆን ሩታና ከአብርሃም ካራቅሽ፣ ሩታን ይሄ የምትናገሪያትን ነገር ካላቆምሽ፣ የምትጮቅኛትን ነገር ካላቆምሽ አሁንም ቢሆን የአንቺን ፋይል ከመዘርገፍና የአንቺን ፋይል ከመናገር ወደኋላ አልልም። ማለት የሆነ አንቺ ስለሰደብሽኝ ወይ ደግሞ በሰው ስላሰደብሽኝ ምናምን እኔ ምንም የሚቀንስብኝ ነገር የለም። እኔ እያወራሁ ያለሁት እየሰራሁም ያለሁት ቪዲዮ እውነታው ነው። ገባሽ? እውነታ ነው እንጂ እየሰራሁት ያለሁት ሌላ ምንም እንግዲህ ያልሰራሽውን አልተናገርኩም አይደል? የሰራሻቸውን የምታጨማልቂያቸውን የጭምልቅልቅ የምታደርጊያቸውን ህይወትሽን ነው የተናገርኩት። አሁንም ቢሆን ተከበሪ። አሁንም ቢሆን እኔ አክብሬ ነው እያወራሁሽ ያለሁት እና ስርዓት ይኖርሽ። አሁንም ቢሆን ስርዓት ይኖርሽ። አሁንም ቢሆን ወደ ራስሽ ተመለሽ። ከሩታ እስካራቅሽ ድረስ ቡዜ እየሰማሽኝ ነው አይደለ? ከሩታ እስካራቅሽ ድረስ አሁንም ቢሆን እኔ ጥግሽን ከመናገር ወደ ኋላ አልልም። እየሰማሽኝ ከሆነ ጥግሽን ከመናገር ወደ ኋላ አልልም። ጠቅላላ ቡታጀራ ውስጥ ምን ያህል እንደምትፈልጊ፣ ቡታጀራ ውስጥ እየተፈለግሽ እንደሆነ፣ ቡታጀራ ውስጥ ይህ ሰርተሽ ወጣሻችሁን ጠቅላላ ነገራቶች ጠቅላላ ነገር አውጥቼ እዘረግፍልሻለሁ። ገባሽ? እኔ ላይ አንቺ ስለዛትሽ ምናምን በሰው ታስመችኝ ምንም አታብጭብኝ። ገባሽ? ምንም ማለት ምንም የምትፈጥርብኝ ነገር የለም። አሁንም ቢሆን ተከበሪ ነው ያልኩሽ። አሁንም ቢሆን ከሩታና ከአብርሃም ራቂ ነው ያልኩሽ። እኔ እንግዲህ አሁንም ቢሆን ከሩታ ራቂ ነው ያልኩሽ። ገባሽ? አሁንም ቢሆን የአንቺ የመጨማለቅ ህይወትሽን ታቆሚያታለሽ። ገባሽ? በጣም ተከብረሻል። እስካሁን አክብረንሽ ነው ያልተናገርንሽ። እስካሁን እንግዲህ ቢያንስ እስከዛሬ ድረስ ያጠፋሻቸው ጥፋቶች እስከዛሬ ድረስ ያረግሻቸው ነገሮች ቢያንስ ከጊዜ ወደ ጊዜ ከቆይታ ወደ ቆይታ ሁሉ ነገር ታስተካክያለሽ ብዬ ነበር ያሰብኩት። አንቺ ግን እንደዚህ አይነት ነገር የሚገባሽ ሰው አይደለሽም። አንዳንዴ ያው እድሜ ምናምን ያስተምርሻል ብዬ ነበር ያሰብኩት። አንቺ ግን እንደዚህ አይነት ነገር የምታውቂ ሰው አይደለሽም። አሁንም ቢሆን ቡዜ እኔ ማስጠነቅቅሽ ነገር ወደ ሌላ ነገር ውስጥ እንገባለን። አሁንም ቢሆን ወደ ሌላ ነገር ውስጥ ወደ እል ውስጥ አትክተሽኝ። ገባሽ? ያልኩሽን ነገር በስርዓትና በስርዓት ፈጽሚ። አለበለዚያ ያረግሻቸውን ጥፋቶች የምታጠፋቸውን ጠቅላላ ጥፋቶች ነው የምበትንልሽ። የምትደግፏት ሰዎች ግን የእውነት እኔ ጤነኛ ናችሁ ብዬ አላስብም። እኔ አሁን ከዚህ በፊት በሰራሁት ቪዲዮ ላይ ኮመንት ላይ እየገባችሁ ቡዜን እንዴት ትደግፏታላችሁ? ቡዜን አትናገራት አንተ ከየት ነው የመጣው ምናምን። ይሄ የማይባል ነገር እኔ ከየትም ልምጣ ከየትም እየነገርኳቸው ያለሁት ከሩታ ትራቅ፣ ከሩታ ስር አትበል። ሲጀመር ቡዜ በፊት ማለት ነው በቃ የዛሬ ስንት ዓመት ልበላችሁ ልጁም ሳይወለድ አብርሃምና ሩታ ልጅ ሳይወልዱ በፊት የሁለቱን ግንኙነት አትፈልገውም ነበር። ቡዜ የሁለቱን ግንኙነት ድሮም ቢሆን አትፈልግም ነበር። ይሄን እኮ እናውቃለን። ግን ምናልባት ልጅ ካስተሳሰራቸው በኋላ ልጅ ከወለዱ ምናምን በኋላ አንቺ ትንሽ ህይወታቸውን በቃ ከህይወታቸው ተውጪያለሽ ብዬ ነበር ያሰብኩት። ገባሽ? ከዚህ በፊት እንግዲህ እዚህ ያሉ በጣም ብዙ ለማፋታት ሁለቱን ለማጣራት አብረው እንዳይሆኑ ሰው በመላክ ጠቅላላ ነገሮችን ስታደርጊ እንግዲህ ይኖርሻል። አሁን ግን በቃሽ። እየገባሽ ነው አይደል? ምልሽ ነገር እንግዲህ የማወራውን የአማርኛ ነው አይደል? አሁንም በቃሽ። ይኸውልሽ እኔ ደግሞ ማለት ነው ከስርስርሽ የምታደርጊያቸውን ጠቅላላ ነገሮች ከስርስርሽ እየተከታተልኩኝ አንቺን ማለት ከማጋለጥ ወደኋላ አልልም። ሁሉንም ነገር ደግሞ አጋልጣለሁ።
የቡዜ ጠቅላላ ነገሯን ያጋልጣል። ሲጀመር ቡዜ ማለት ነው ከሄርሜላ ጋርም ግንኙነት አላት፣ ከሁሉም ጋር ግንኙነት አላት። ጠቅላላ የቡዜና የሄርሜላ ግንኙነትን ገና እኔ አውጠዋለሁ። በቃ ምን ያህል ሄርሜላ እንደምትንከባከባት ከአብርሃም ጋር ስትሆን ምን ያህል ደስ እንደሚላት እንዴት እኔ እኮ እንዴት አንቺ ልጅ እዛ ጋር ልጅ ወልዶ ወንድምሽ ልጅ ወልዷል አይደል? አንቺ እንዴት እኔ አንድ ነገር በጣም የማዝንብሽ ነገር ወንድምሽ እዚህ ጋር ልጅ ወልዷል አይደል? የራሱን ኑሮ እየኖረ ነው አይደል? አንቺ ግን ለምንድን ነው እሱን ማትፈልጊው? ከሩታ ጋር ቡዜ እንዲኖር ለምንድን ነው አብርሃም ማትፈልጊው? ምንድነው ይሄን ያለ ምንድነው ማለት ምንድነው ያጠፋችው ሩታ? ባይዘው የሩታ ሲጀመር አትገባችሁም ለእናንተ ማለት ነው። በጣም ተበዛባችኋለች። ሲቀጥል ግን አብርሃምና ሄርሜላ አብረው በሚሆኑ ሰዓት ምን ያህል እንደምትንከባከቢያቸው ምን ያህል ልጁን ማለት እንደምታበረታቸው አሁንም ቢሆን ማለት ነው ስርዓት ይኑርሽ። ቡዜ ነች ሄርሜላን እየደገፈቻት፣ ሄርሜላ የልብ ልብ እየተሰማት ያለችው ቡዜ ከጎኗ ስላለች። ከሄርሜላ ጎን ማን አለ? ቡዜ አለች። ይሄ ግልጽና ግልጽ ነው። ይሄም ደግሞ የሆነበትን ምክንያት ምንድነው? አብርሃምና ሩታ አብረው እንዲሆኑ አትፈልግም። ለምን? ሩታ መበደልና መበደል ስለምትፈልግ። ይሄ የሰይጣንነት አስተሳሰብሽን ግን ታቆሚዋለሽ። ገባሽ? በቃሽ። ገባሽ? ሄርሜላን ያግባት። እኛ ስለ አብርሃም አይደለም እያሰብን ያለ ነው። አብርሃም እንደፈለገ ሊያወራ ይችላል። አብርሃም የፈለገው ነገር ሊያደርግ ይችላል። እኛ ስርዓት ይኑርሽ የምንለው ከሩታ ራስ ውረጂ። ታጀራ አጥፍተሻቸው የሄድሻቸውን ነገሮች ጠቅላላ እኔ ይኸውልሽ ይፋ ነው ማውጣው። ጠቅላላ ለኦዲየንሶችሽ፣ አንቺን ለሚከተሉሽ፣ አንቺን ለሚደግፉሽ ሰዎች ጠቅላላ ነው እኔ ፋይልሽን መዘረገፈው። ታጀራ አጥፍተሽ የሄድሻቸው ብዙ ጥፋቶች እንዳሉ ታውቂያለሽ። ገባሽ? ሩታ ላይ እስከዛሬ ድረስ የሰራሽበትን ግፍ፣ ሩታን እስከዛሬ ድረስ ያሰቃየሽውን ነገር እኔ ምንም አልተናገርኩም እስካሁን። አሁንም ስለባሰብኝ ነው የመጣሁት። ለምን? የአብርሃም ስለሆንሽ ስለምትከበሪ ማለት ነው። ግን ቴክ ኬር፣ ስርዓት ይኑርሽ፣ ተከበሪ። ብትከበሪ ይሻልሻል። አይ እንደዛ አይሆንም ምናምን ብላ ምናምን ደግሞ የምትይ ከሆነ ከቡታጭራ ጀምሮ ሩታን ስታሰቃያት የነበረውን ነገር ጠቅላላ ሁሉንም ነገር እኔ ማለት ነው እኔ አስወጣዋለሁ። እሱ መረጃ እኔ ሲጀመር ማለት ነው ቡዜ ሰይጣን ነሽ፣ ታስታውቂያለሽ። በዚህ እድሜሽ አንቺ ፀጉርሽን ቀለም ተቀብተሽ ምናምን ሰው ሽምግልና በምትልኪበት ሰዓት አንቺ ገና እየፈነዳሽ ነው። የምሬ ነው የምልሽ ቡዜ፣ አሁን እየፈነዳሽ ያለሽው አሁን። ያ ማለት ማበረታታሽ ምናምን ነገር አለ። ይሄ ካንቺ አይጠበቅም። እንደ ትልቅነትሽ ትልቅ ሆነሽ መቅረት ነው ያለብሽ። ሲቀጥል ደግሞ ማለት ሩታ የበደለችሽን ነገር ጠቅላላ ሩታን አንቺ እንደዚህ በምን እንደጠመድሻት በጣም ጠምደሻታል። ኦሬዲ ልጅቷን ለምን እንደጠመድሻት፣ እንዴት እንደጠመድሻት፣ ምን እንዳረገችሽ ወይ ግልጹን ነገር ለኛ ነገር ገባሽ? አንቺ ሄርሜላን እስከመደገፍ ድረስ ሩታና አብርሃምን እስከ የማለያየቱን ስራ እሱ ተሳክቶልሻል። በጣም የሩታንና የአብርሃምን ትዳር በቃ ማፋታትና በቃ ሁሉንም ነገር ምንድነው አብረው እንዳይሆኑ በጣም እየጣረችና የተሳካላት ሴት ማለት ቡዜ ነች። እኔ መደበቅ ማልፈልገው ነገር ማለት ነው። ቡዜ በጣም ለፍታለች ትዳራቸው እንዲፈርስ፣ የአብርሃምና የሩታ ትዳር እንዲፈርስ በጣም ለፍታለች። እሱም ተሳክቶልሻል። ሲቀጥል ደግሞ ሄርሜላን ከጎኗ ሆና አይዞሽ ከጎንሽ ነን እስከምትላት ድረስ ምንም እንዳያሳስብሽ እያለቻት በርቺ፣ እኔ ካንቺ ጎን ነኝ ብላ እዚህ አይነት ነገር ውስጥ የፍቅር ጥያቄ እስከማቅረብ እስከመመለስ አብሮ እስከመሆን ድረስ የደረሰችው አብራት ቡዜ ስላለች ከሄርሜላ ጎን ሁሌ ማን አለች? ቡዜ አለች። ከሄርሜላ ጎን ቡዜ አለች። ስለዚህ ቡዜ እንግዲህ የቡዜን ስራ ያው ዛሬ ጀምሬዋለሁ። እንግዲህ የእሷን ነገር የማጋለጥ ዛሬ ጀምሬዋለሁ። የሩታንና የአብርሃም ትዳር ምን ያህል እንደማትፈልገው ምን ያህል ማለት በትዳራቸው እንደሚደብራት በቃ አብረው ልጁላ ማለት ነው ባይወለድ በጣም ደስተኛ ነበረች ቡዜ። ሩታ ልጁን ከአብርሃም ባትወልደው በጣም ደስተኛ ነበረች። እንግዲህ ፈጣሪ ብሎ ግን ግን ምንም ሳትሆን በሰላም ተገላገለች እንጂ የቡዜ ሀሳብ በጣም ከባድ ነበር። በጣም ማለት ይሄ ግን ማለት ከአንድ ከትልቅ ሰው ከታላቅ አስታራቂ ለመሆን ካለበት ሰው ሽምግልና ተልኮ ሽምግልና ሊያስታርቅ ከሚያስብ ሰው በዚህ ልክ አንቺ አስመሳይ ነሽ። በቃ ቡዜ የእውነት በጣም አስመሳይ ሰው ነሽ። የሆነ እንደዚህ ከላይ ሲያዩሽ
የሆነ በጣም ሰላማዊ ሰው ትመስያለሽ ለማያውቅሽ ምናምን። አንቺ አንድ ቀን ሲጀመር ለሁለቱ ትዳር ምንም አስበሽ የማታውቂም፣ የሁለቱን ትዳር ጠብቀሽ የማታውቂም፣ የሁለቱን ትዳር የሆነ እንዲኖሩ ቢያንስ ሲጣሉ ገባሽ የሆነ ትንሽ የክፍተት ሲኖር እንደ እህት እንደ ቤተሰብ ገብተሽ እንደ ታላቅ አይ እንደዚህ ተስማሙ ምናምን ማለት እንግዲህ ስትይ ሰምተን አናውቅም። ሁሉ ጊዜ አንቺ መቼ ነው የምትገኘው? አብርሃም የሆነ ጥፋት አጥፍቶ ሩታን ሲያሰቃያት ሁሌ ትገኛለሽ። አንቺ ሁሌ የምትገኘው አብርሃም ሩታን በድሏት ሩታ እያለቃቀሰች ምናምን በቃ በባለ ሰዓት ነው ሁሉ ጊዜ አንቺ የምትገኝ። ያ ደግሞ ምንድነው በጣም ምቀኝነትሽ የሆነ በጣም በቃ ከባድ እንትንሽን ነው የሚያሳየው። ያ ማለት ባይዘዌ የትም አያደርስሽም እና አሁንም ነገም የምነግርሽ ነገር የትም አደርሽም። እንግዲህ እኔ ከመናገር ወደኋላ ነው። እዚህ ምንም የምታስቆሚኝ ነገር የለም። እኔን ሰደብሽኝ፣ ደውለሽ ተናገርሽኝ፣ አልፈ ቁጭ አላልሽኝ፣ ምንም አታመጭብኝ። እችን ታክል እኔ አልሰማሽም፣ አልፈራሽም። እና ቡዜ የምትናገሪው ነገር በተለይ እኔ የምትናገሪኝ ነገር ተጠንቅቀሽ ተናገሪ። አንቺ እኔን ማስፈራራት ምናምን የምትሺ ሰው አይደለሽ። ገባሽ? የላክሽልኝን ደግሞ መልእክት ማለት ነው ጠቅላላ ነው ለህዝቡ ማወጣው እንዴት እንደሰደብሽኝ ደግሞ እኔ ደግሞ ምላሹን ደግሞ አሳይሻለሁ። አሁንም እኔ ለነግርሽ የመጣሁት ነገር ቢኖር ማለት ነው ቡዜ ከሩታ ራቂ፣ ቡዜ ከሩታ ራቂ፣ ተመልሰሽ ወደ ቤትሽ ነኝ። አለበለዛ ግን ቡታጀራ ጠቅላላ አዝረክርከሻቸው የሻቸውን ፋይሎች ጠቅላላ ነው ማወጣልሽ። ጠቅላላ ማለት ነው እኔ ጥግሽን ስነግርሽ ጠቅላላ አወጣልሻለሁ። ገባሽ? አንቺና ሄርሜላ ደግሞ ማለት ነው አብራችሁ የምትወሉትን ነገርም እሱም ቀስ በቀስ ይወጣል። ስርዓትሽን ካልያዝሽ ማለት ነው። ይሄ ነገር ደግሞ እንዲወጣብሽ እንደማትፈልጊ በጣም እርግጠኛ ነኝ። ገባሽ አይደለ? እና ብትለምኝኝ ሁላ ማለት ነው የፈለገ ነገር ብታርጊ ብታሳስሪኝ ሁላ ይሄን ነገር ከማውጣት ግን ወደ ኋላ ግን አይደለም። አሁንም ቢሆን ስነ ስርዓት ይኖርሽ፣ ተከበሪ። ሄርሜላም ተከበሪ።